መገለጫው የሆነ በየሄደበት ሲረገም ይኖርና ህይወቱ በጥላቻና የሆነ መጥፎ በሚባል አጋንንታዊ ማንነት ውስጥ የተሰለበ ሰው ብቻ በየሰፈሩ በያለበት ነው ያበደው። በያለበት እንጂ ዘመነ ካሴን አይታችሁ ታውቃላችሁ? እሱ አመራር የሰጣችሁ ሰዎች አሉ፣ በአካል ታውቁታላችሁ። ከውጭ እስከ ውስጥ ያላችሁ ሰዎች ትተዋወቃላችሁ። ከዛ በኋላ ሳይሆን ስትሰዳደቡ ስትለጣጠጡ ወር ምናምን ስትሉ ነው እንጂ ስትረዳዱ ስትተዛዘኑ የሆነ እውቀት ስትሰጣጡ ጠያቂና ተጠያቂ መርህ መስመር ያለው ነገር ኖሯችሁ ነው። እኔ ከሚናገረው የሚሰማው ከሚሰማው የሚናገረው ያልኩ የምሳለቅበት በጣም ብዙ የትውልድን የኪሳራ ጥግ የማይበት የጥፋት መድረክ ነው። ይሄ መጣ ሁሉ የሚጋልበው ማንም እኮ መግዛት ይችላል። ገንዘብ ለከፈለው የሚሸጥ ሰው ሴት ሊሰርቅ የመጣውን ሰው ጠጣው በሆዱ ሰው ሲሞት ደስ ስለሚላችሁ የኔ ፋኖ ይህን ያህል አለኝ ይህን ያህል እያላችሁ 100 ለምናችሁ 90 ሰርቃችሁ 10 የምትልኩ ሰው ያባላችሁ ያላችሁ አይደል? ለምን እንደዛ ትላላችሁ? እያዘንም ፈገግ እያልን እያዘነ አዘኔታም አለው ፈገግታ ብቻ ሳይሆን በጎጃም ወታደራዊ አዛዥ አትርሴ ልንገረው። አትርሴ ማለት ዝናቡ ማለት ነው። አትርሴ ነው አሉ ስሙ መሰለኝ። በጎጃም ወታደራዊ አዛዥ አትርሴ ልንገረው ወይም ዝናቡ ልንገረው በቀጥታ ቁጥጥር ስር የዋለው ማርሸት ፀሐዬ ከፍተኛ ድብደባ ተካሂዶበት መንቀሳቀስና መናገር የማይችልበት ደረጃ መድረሱን ከዛው ከውስጥ የደረሰን መረጃ ያመለክታል። ልጁ ምግብ መብላት የማይችልበት ፈሳሽ ብቻ የሚወስድበት እሱንም ቢሆን በሰዎች እርዳታ እየበላ እንዳለን ያለው ማርሸት ፀሐዬ እንደውም አይረቡም ራሱ ጎበዝ ቢሆኑ ለምን አካክተው ይተውታል። ዝናቡ ይሄን ሁሉ ካደረገው በኋላ ከቀጠቀጠው በኋላ የሸኘው በቃሬዛ ላይ አድርጎ እንደሆነ ነው የሰማነው። እና የሆነ የራሱ አለው አሉ እነሱ ጋር በቃሬዛ ስትሸኝ ቃሬዛ ላይ አድርገህ ስትሸኝ በቃ ሞቷል፣ ከጥቅም ውጭ ሆኗል፣ እንደዚህ ነው ያሸነፍናቸው። እኛ ህይወት አናጠፋም፣ ግን በቃሬዛ እንሸኛለን። ትርጉም አለው አሉ። አይ ዶንት ኖ እንግዲህ ይህንን አሁንም እዚህ ጋር አውርተነዋል። በቃ ያ ከቤቱ አብሮ የማይዋደድ ሰው ከእናት ከአባት ጋር የማይዋደድ ሰው እርስ በርሱ በምቀኝነት በአጋንንታዊ ማንነት አባይ ጠንቋይ ሄዶ ጎረቤቱን ለማጥፋት ገንዘብ ተበድሮ ጥቁር ዶሮ እያረደ በየመንገዱ የሚጥል ጅብ ተሸክሞ የሚሄድ እንደዚህ አይነት የከሰሩ ደብተራዎች ቃል እግዚአብሔርን አፍርሰው እግዚአብሔርን ትእዛዝ ጥሰው ለወጡ ሰዎች ሁሉ የሚገብር ሰው ምንድን ሊሆን ነው? እንዋደዳለን ወደ ውስጥ እኔ ሲባል አይ ይላል ወገቤን ይላል። አብሮ የማይቆም ሰው የማንም መቀለጃ ነው የሚሆነው። ያ ባይሆን ኖሮ ባሏን ጎዳው ብላ እኔ ከሞትኩ ምናምን ሰርዶ ያብቀል እንዳለችው አይነት ባይሆን ኖሮ ህዋት የሚጋልበው ምንም አይነት ሰይጣን ያንን ሁሉ ቆሻሻ ነገር አድርጎ 3 ጊዜ ወረራ ፈጽሞ ከዛ በኋላ ህዋት ሽንቱን የሚሸናበት አማራ ክልል ላይ የተፈጠረ አማራ ነኝ ብሎ የሚያወራ ራሱን ፖፖ አድርጎ ለህዋት እና ለሻቢያ መጠቀሚያ የሚያደርግ ቆሻሻ ስብስብ ይፈጠር ነበር ወይ? ለዚህ ፖፖነት ገንዘብ የሚያዋጣ እብድ ቅራቅሞ የሄደበትን ተልኮ ትቶ የሚጋለብ የሚበዘበዝ ቆሻሻ ትውልድ ይፈጠር ነበር ወይ? ህዋት ያንን ያህል ዓመት ሲረግጠው ኑሮ ማለት ነው። አንተዋወቅም ወይ? አሁንም ቢሆን የተረገመ የቆሸሸ እሳቢያቸው ማንነታቸው በሙሉ እጅግ በረከሰ ነገር ተሞልተው ያንን ሲተፉ የሚውሉ ሰዎች አሉ። በየሩበት በብሎክ መቃብር ውስጥ የሚያርፉ የፉኝት ልጆች በጣም በኃጢአት ተወልደው በኃጢአት ተረግዘው በኃጢአት ያደጉ ኃጢአት የሚሰሩ ኃጢአት የሚያኖራቸው ሰው ሲሞት ብቻ የሚያስደስታቸው ሞተና ገደለ ብቻ አንደበታቸውን የሚከፍተው አይናቸውም ያሟሟት አይነትና ስታይል ብቻ የሚያይ ሌሎች በአኒሜሽን የሰሩትን እነሱ በተግባር እያዘዙ የሚፈጽሙ የተረገሙ ሰዎች አሉ።
ከእንደዛ አይነት ዘራቸውን ይጠብቀው ነው ያሉት ፊልድ ማርሻሉ። እሱ ነው ስለማላውቀው ያን ኤሪያ ወቸጉድ እያልኩ ነው እንደምሰማው። ለአንዳንዶቻቸው ወቸጉድ ላይሆን ይችላል እና ይደረጋል። በቃሬዛ ይደበድቡና ይቀጠቅጡና ሙሉ ቀጥቅጠው ከጥቅም ውጭ ካረጉ በኋላ ነፍስ ብቻ ትርትር እያለች በቃሬዛ አድርገው ይሸኙዋል። እና ትርጉም አለው ነው የሰማሁት። ስለዚህ ማርሻል ፀሐዩን ከቀጠቀጠው በኋላ እንዳይናገር እንዳይታሰር እግርና እጁን ለ3 ቀን ነው የወፌላ ላይ ያሰረው። ይሄ ማዕከላዊ ነው። ያኔ በደርግ ጊዜ የነበረው ስር የሆነ ስም ያለው ስር አለ። ወፌላላ ነው የሚባለው። 8 ቁጥር ምናምን ይባላል። ወፌላላ ነው ያሰረው። ሃይላንድ ያላንጠለጠሉበት እንደዚህ ይሄ ወደኋላ ተደርጎ በጣም ዘግናኝ ለ24 ሰዓት እንደሱ ነው ያሰረው። ገና ሌላ ሁሉ ይሆናል። ሌላ ሁሉ ይሆናል። ተውት። ሁሉም የዘራውን ያጭዳል። አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይህን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አሉ። እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right። በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም። if alternative ኖ የለም ግድ የለም ይሄን ስልጣኑ ብትተው ይሻላል አገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አሉ። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራት ቢሆን ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። እንደ ጽድቅ ነው የሚያው እንደ ጀግንነት። ይሄ ኦብቪየስሊ የትግራይ ህዝብ ማለት የትግራይ ህዝብ ሀገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። አሜሪካኖች አናነጋገር አላቸው። እነዚህ ሰዎች የተረገሙ ናቸው። የሚገርመኝ እኮ እነዚህ የረገጡት፣ እነዚህ ሃይላንድ ያንጠለጠሉበት፣ እነዚህ የበዘበዙት፣ እነዚህ ያደነቆሩት፣ እነዚህ ከበታች አድርገው የገዙት ያ መገዛትን ባህሪው ያደረገ ፖለቲከኛ፣ ታጋይ ግለሰብ አሁን በየቦታው ላይ ላልቃሻነት ሲያሽቃብጥ ራሱን እያከሰመ እነዚህ ሰዎች እያገዘፈ የሚሰማው እኮ ነው። ፕሮፌሰሩ እንደሚናገሩ እነዚህ ያላረከሱ ነገር ያልዘረፉትም ነገር የለም። በቃ እስከዛሬ ወሰዳችሁትን ብሉ። ከዚህ በኋላ ያለው ግን ኢትዮጵያ ተሻገር ሲባል የለም። እነሱ ሲቀበሩ ብቻ የሚያርፉ ብዙ ሰዎች አሉ። አሁንም ብዙ ሰዎች በባዶ አፉ ደግሞ ቷንቷን በባዶ አፉ አንተ ብልጽግና አንተ የኦሮሞ አንተ ምናምን እያሉ እጅግ ቆሻሻ ነገር ታጭቆባቸው ምን እንዳሉ እስኪ በባዶ ቤታችሁ፣ በድሃ ቤታችሁ፣ በጉስቁልና ህይወታችሁ አብራችሁ ካለ ሰው ጋር በክህደት ተወጥራችሁ፣ መቼም የካደ ሰው ተስፋ የቆረጠ ሰው ነው እንደዛ ብሎ የሚሳደቡ። ስትሳደቡ የምትሉ ሰዎች እስኪ ወደ ውስጣችሁ በሽተኛ መሆናችሁ ራሳችሁን ለማጥፋት ውስጣችሁን እየቦረቦራችሁ እየጨረሳችሁት እንደሆነ አታውቁም። ያናወራችሁና ምንድን ነው የምታሳቁት? ስለሽን ኦሮሞም አላችሁት አንተ ምናምን አላችሁትና ምንድን ነው የምታሸንፉት? ያ ነው እውቀታችሁ፣ ያ ነው ስኬታችሁ፣ ያ ነው በቃ የእናንተ የመጨረሻው ጣራ። ነውረኝነት፣ ባለጌነት፣ ጋጠወጥነት፣ ዘላፊነት፣ ተሳዳቢነት ይሄ ነው በቃ የእናንተ ታላቅነት። ድሉ በቃ ይሄ ነው የሚረጋገጠው። ተሰብስቦ ዝንብ አለ። አሁን ግንቦት ስለሆነ በጣም ዝንብ ይበዛል። በቃ የሆነ የሞተ ነገር የሚፈልግ ልክ እንደዛ ብዙ ዛሬ አሁን አሜሪካ ውስጥ ነው እንደዚህ የሆኑ ዝንቦች ዛሬን እንኳን የማያውቁ
እዛ ያሉ ለፍተው የሚያዝሩና ታምር የሚፈጥሩ በእውቀታቸው በአቅማቸው የሚሰሩት ወንድሞችን እነሱ ጋር ፓራሳይት ሆነው ለመለመን ለኢትዮጵያ የማይድን ቁስል ሆነው የሙቀጫ ልጅ ሆነው የሚጮሁ ሰዎች ሰልፍ አዘጋጅተው ታምር ፈጠር ምናምን ታምርን ብላ ነገ እናንተና መሰል ሰዎች በምትሰሩት ጣጣ ነው ብዙ ኢትዮጵያውያን ዋጋ የሚከፍሉት። እንደነዚህ አይነት ሰዎችን በደንብ ወቋቸው፣ በደንብ ሽሿቸው። ኢትዮጵያ ላይ በጥላቻ ያበዱ ሰዎች የገዛቸው ኃይል ስለማይለቃቸው እስከሚሞቱ ድረስ በጥፋታቸው ይቀጥላሉ። ስለዚህ ከነሱ ራቁ፣ እነሱን ወቁ፣ እነሱ ተጠንቀቋቸው። ተጠንቀቁ፣ ወቋቸውና በቃ አምናችሁ ምንም ነገር ታደርጉ ደግሞ አምናችሁ ከደገፋችኋቸውም አምናችሁ እንደነሱ የሚሆነውን ነገር ድል ከመጣ አብራችሁ ልታከብሩ፣ ውድቀት ከመጣ አብራችሁ ልትወድቁ። የአሜሪካ መንግስት ሆነ ሌላው ሀገር ላይ ማንኛውም መንግስታት የሚወስዱትን እርምጃ በጸጋ ለመቀበል የስራችን ውጤት ነው፣ የደከምንበት ነው፣ የልፋታችን ነው ብላችሁ በሉ። እሱን ያመናችሁ ለመሄድ ጥረት ማድረግ ላይ ሰው ይገባል። አቢሲኒያ ኑሮ አብዶ ሰላም ናችሁ ወይ? ኬክስ ኢትዮ ሰላም ብያለሁ። አብራችሁ ያላችሁት ወንድሞችን ጉባኤ ኢትዮጵያ ላይ ይሄ ቄሳርን ለቄሳር ነው። አብራችሁኝ ሆናችሁ የኢትዮጵያን እውነት በቻልነው አቅም ተናግረን ከወደቅንበት ተነስተን ክፍተታችንን ሞልተን ዳግም ጥፋት እንዳይመጣ የምንችለውን ሁሉ እንድናደርግ አብረን እዚህ ጋር ለመነጋገር የመጣችሁት ወንድሞችን በሙሉ በኢትዮጵያዊነት በሰውነትና በአቀኝነት ስም ፈጣሪ ያክብርልኝ ማለት እፈልጋለሁ። እነዚህን አጠር አድርገን እንጨርስና ኔትወርክ አሁንም የሆነ እየተቆራረጠ እንዳለ ነው የሚያሳየኝ። ምንም ማድረግ አይቻልም። እንግዲህ ያው ሀብታም ስንሆን ኢትዮጵያ ስትሻገር በደንብ ስለምንሰራ ብዙ የስራ ፕላን እና እቅዶች ስላሉን እስከዛ ድረስ በቃ ዛሬ ብቻ ሊሆን ይችላል፣ ነገ ብቻ ሊሆን ይችላል። ከዛ በኋላ በቻልነው አቅም ግን ለአንድ ቀን ቢሆን ማገልገል እኔ በጣም የገረመኝ ማለት ነው በእኔ ዘመን ውስጥ በእኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየት ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበረ የሚበሉ ህጻናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ፣ ይማራሉ። ምነው በፊት በቸርችኛ እያዋጣን ልጆችን እናበላ ነበረ፣ ቀለብን ቆርጥ ነበር። እና ይሄን ሁሉ በርደን ተወስዶልን ልጆች በልተው ዩኒፎርም ተሰጥቷቸው ጫማ። ኧረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስኪ እንተዛዘብ፣ በቃ እስኪ እንተዛዘብና እስኪ እውነት እንነጋገርና እስኪ ምስጋና ደግሞ አንዳንዱ ለፈጣሪ ኮማንዶ ነኝ ይላል። ፈጣሪ ደካማ ስለሆነ ኮማንዶ ሆኖ ስፔሻል ፎርስ ሆኖ እኔ ካልጠበቅኩት ይላል። አንዳንዱ አደምን ሲያታልል ከላይ እታይ ይሆናል ብሎ ያስብ፣ ደመቀን ሲያታልል ከላይ እታይ ይሆናል ብሎ ያስብ። ስለዚህ በህግ በታሪክ በህሊና በፈጣሪ ዳኝነትና ፍርድ ውስጥ ራሱን ያቆመ አመራር መሆን አለበት። ሌብነት ህግ ልንሸውድ ይችላል። የ3 ቀን አበል ወረቀት አስተካክለን የ5 ቀን ማድረግ እንችላለን። ህግን ሸወድን። ታሪክ ጋር ሲመጣ ይሄ ሰው አመራር ሆኖ ዞናችንን ሲመራ ከተማችንን ሲመራ ምን አመጣ የሚለውን ያው ታሪክ መንጥሮ ያወጣዋል። ታሪክንም ብንሸውድ ህሊና አለ፣ ከዛም ሲያልፍ ፈጣሪ አለ። አራቱን ፍርዶች በከፍተኛ ደረጃ ታሳቢ ማድረግ ነው። ደግሞ ትንሽ ዘና እንበል ከተባለ ደግሞ አንድ ብዳለ ያና እንደባከው እኔ እንደ በጣም ያሳቀኝ ወይ ኩያ ማወቅ ኩያ ለማወቅ የመጣውን እንክርዳዶች ምናምን ቴዎች በመለስ ዘመን አያና ፖለቲካ አይደለም አቡ ጊዳ ሊቆጥር አይወጣ ብቅ አይል ነበር። እንደና አያና አይነት ማይም ዘረኛ ስላልሆነ ነው ታዲያ። በዛን ሰዓት እኮ ፖለቲካ የማይቆጥር ሰው ዘረኛ ያልሆነ ባንዳ ያልሆነ ሰው አይቆጥርም ነበር። ምክንያቱም ሰውን ከሰው ለማጣላት የማይሰራ ሰው ለምን ያወራል? ሰውን ከሰው ማጣላት የሚፈልግ ሀገርን የሚያዋርድ በዘላቂነት ሀገርን ወደ ባሰ ጣጣ የሚሄድ ሆዱን አምላኪ ራሱን የሚያመልክ በሁሉም ነገር ላይ ካረከሰና ካላራከሰ በስተቀር እንደ ሰው የማይቆጠር መረገጥ ክብሩ የሆነ ሰው ብቻ ነበር የዛን ጊዜ ፖለቲከኛ ነው። ፊደል ስለቆጠረ ኮሌጅ ስለሄደ ተምሮ ማለት አይደለም። አንድ ተራ ዱርዬ ምናምን ምን ባል ነው በነነ
በየነ አያና ሳይሆን በነነ ምናምን አያንቱ አያና ማለም አያንቱ እና አያንቱ እኔ እንደ ወንድ አድርጌ አላያቸውም። እነዚህ በፍጹም እኔ ወንድ በቃ ወንድ ሲሆን ደስ የሚለኝ ወንድ እንደ ወንድ ይቆጣኛል እንጂ ሳሚ ወንድ ብዬ የምጠራው እንደ ሳሚ የሆነ ወንድ ነው። ወንድ በቃ ወንድ ማለት እንደዛ ነው። እና እነዚህ እንደነ አያንቱ አይነት ቆይ ግን እንደው ይቺ ልጅ ወንድ ነኝ ለማለት ባለፈው እርሚያስ ጋር እንደዛ ሰው ቀበቶ እየፈታ ሊያሳያት ይፈልጋል። ምን አይነት እንግዲህ የኛ ፖለቲካ እንዴት እንደደረሰ እንደዚህ አይነቱ ሰው የሚጫወትበት ይሄን ደግሞ እየተከተለ አብሮት ካለ ሰው ጋራ አብሮት ከኖረ ሰው ጋራ ድንጋይ የሚወራወር መሳሪያ አንስቶ የሚገጥም ደግሞ እንደነዚህ አይነት ሰዎች ነድተውት የሚቧሰቅ የሚጣላ ሰው ደግሞ ምን ያህል ውዳቂ እንደሆነ በእንደነዚህ አይነት ርካሽ ሰዎች እየተመራ ማለት ወንድ አይመስለኝም። እና ወንድነቱን በምን ያረጋግጥልሽ? እንኳን ደስ አላችሁ ተብሎ ጮቤ ተረግጦ ድግስ ተደግሶ ጠላ ተጠምቆ ቁርጥ ተቆርጦ ርችት ተተኩሶ ይሄ ሁሉ ተደርጎ እነ ደረጃ ተወልድ ያ የብልጽግና ሰራዊት ተረበሸ፣ ተሸበረ። ተመልከቱ አንድነቱን። ያ ፋኖ አንድነትን ያቅባታል። ዛሬ ዶሮ አምስት ነበር እና እንትና ለፋሲሌን አለም ሲሉ ነበር። በቃ ለምንድን ነው የምትዛያቸው አይደል? የፋኖ አንድነት ይሄንን ዜና 10 ጊዜ ነግረው መቦሰቋን 10 ጊዜ ነግረው ሲሳሪ ሁሉ አሰምረውባታል። ግን ትንሽ ነው ያንሳታል አለች። ስንቱን ሰው አባልጋለች እንጂ ስንቱ ሰው ላይ መጣን እኛ እኮ እንደዚህ ነን ብላ ነበር። አሜን። ጠላቱን የቦነ መድ አላህ ያርገው። አሜን። አላህ ያድርገው። የለበት ይድራል። የልብ አውራ አላህ ያርገው። የልብ አውራ አላህ ያርገው። ከነ ቤተሰብ ከነ ልጆች አላህ ይጠብቀው። የሰው ፍቅር አላህ ይስጠው። የሰው ፍቅር አላህ ይስጠው። ጥላቻን አላህ ያዝለት። የተቸገረ ሁሉ ሐጃውን ፈቶ ሐጃውን ይፍታለት። አሁንም እንደ ድህነቱ ይዞ አቅፎ አሮጊት እንደዚህ ብላ የምትሄድ ወጥቶ አክብሮ ስሞ ከላይ ጸጋው ይውረድለት። የነቢዩ ሱሌማን ንፋስ ይታዘዝለት። የበጀው ሁሉ ይረከብ፣ የማይበጀው ሁሉ ይመታ፣ በአውለ ንፋስ ይነሳ። አሁንም ነገም ኮከቡ ያሸንፍ። በመድረክ ላይ የቆመ ለቤክ አላህ ይበለው፣ ለቤክ አላህ ይበለው። ከመሽረቅ ከመቅሪብ ለቤክ አላህ ይበለው። ወደቀ ተጠላ ንጹህ ሰው ከመንግስቱ ኃይለማርያም ከኃይለ ሥላሴ ከኢህአዴግ ከሁሉም ዝቅዝቃለሁ። ስለዚህ እኔ ሁሉ ምንድን ነው በደግነቱ በርህራሄው ለሰው ስለማዝን ኸይሩ ይዘንለት፣ እድሜው ይርዘም። ሁሉ ነው ያለው እና ህዝቡ ቆር እያለ ነው። ፋኖ በሌለበት አካባቢ ሰላሙን አግኝቷል። ዱቄት የሚቀርጥ ጤፍ የሚቀርጥ እንቁላል የሚቀርጥ ዶሮ ግሽጣ ስትመጣ አምጣ የሚያስገድድ 1,500,000 ብር 150,000 ብር ሲሰጠው ሂዶ ደም ብሎ ይገል አጥፍቶ የሚመጣ ገንዘብ ይወቅት ፋኖ ጀግና ነው ሲላል ነበር የሚሄድ ነው አብሮነት። ለማንኛውም ኢትዮጵያ ትቀጥላለች፣ ጠላቶቿን ሁሉ ትቀብራለች። አፎሻ ነገር ነው የግራ የገባው ቡድን ምንም ነገር ይኸውላችሁ የተመለሽ ወጣት መሆን አልችልም። አለቀስ ልጅ እያለን እናለም እንመኝ እናስብና አንድ ቀን ማጥናት ሲገባን በሆነ ኳስ ስንጫወት ጥናት ያልተብናል፣ የፈተና ውጤታችን ዝቅ ይላል። ሃይስኩል ስንገባ ወይኔ ያችን ቴስት ወደፍኜ ቢሆን ኖሮ እንላለን። ሃይስኩል ስንገባ ደግሞ በደንብ ማጥናት ስንችል ጊዜው እያለን ከኳስ አለፍ ብለን ትንሽ ጫወትም እንጀምርና ጊዜ ይባክንና ማትሪክስ ሲመጣ ወይኔ አጥንቼ ቢሆን እኮ ሜዲሲን ነበር ማጠናው፣ ኮምፒውተር ነበር ማጠናው እንላለን። ኮሌጅ ደግሞ ገብተን እንዲሁ ፌስቡክ እና ሶሻል ሚዲያ እየጎረጎር ግሬድ ኤ መሆን ስችል ቢ ይሆናል። ሁሌ ሪግሬት ነው። ወደኋላ ይሄን አድርጌ በነበረ ኖሮ ጊዜያችሁን አላቂ መሆኑ አውቃችሁ መጠቀም አለባችሁ። ለእኔም ላባከነ ህልመኛም ጊዜያችሁ መስጠት የለባችሁ። ጊዜና ሲዝን ወይም ጊዜ የምንለው ወጀብ እንደበዛበት ውሃ ነው። ውሃ መፍሰሱን አያቋርጥም። ወጀቡ እንደዚህ ቢገፋው ወደዛ ቢገፋው ውሃ ይፈሳል። መንገድ እየመረጠ ይጓዛል፣ አይቆምም። ሲዝን
ወጀብ ይበዛበትም እንደሚጓዝ ውሃ ነው። ወጣትነት ደግሞ በውሃ ላይ እንዳለ ታንኳ ነው። ውሃው መሄድ ላይ አያቆምም። እናንተ በሚጓዝ ውሃ ላይ እንዳላችሁ ታንኳ ናችሁ። ጅላንፎ ከሆናችሁ መቅዘፊያ በሌለው ታንኳ ትሳፈራላችሁ ማለት ነው። መቅዘፊያ የለውም። ውሃው ጉዞ አያቆምም። ወጀብ አለ። አንዴ እዛ ያላጋል፣ አንዴ እዛ ያላጋል፣ አንዴ እዛ ያላጋል። የተነሳው ድሬዳዋ ለመሄድ ነው። አዋሽ ሳትደርስ ትሞታለህ። ቢኮዝ ውሃው ጉዞውን አያቋርጥም። ጊዜ ጉዞውን አያቋርጥም። ውሃ ደግሞ ወጀብ አያጣም። አንተ ደግሞ ታንኳ ነህ። ብልህ ከሆንክ መቅዘፊያውን ስራ። መቅዘፊያ ካለ ወጀብም ቢኖር ራይፍል ቢኖር ውስጣ ቢኖር ቻሌንጂንግም ቢሆን እንደምንም ታግለህ አቅጣጫን ትወስናለህ። መቅዘፊያው ከሌለ ግን ያ የሚጓዝ ውሃ ወደ ፈለገበት ይወስዳል። ያው ስንት ሰው እንደሚይውላችሁ የተመነሽ ወጣት መሆን አልችልም። እኔ ስንት ሰው ይገባዋል ብዬ ባልልም የሚገባው ጥቂት ሰዎችም 24 ሰው እንደዚህ ብንሆንም እውነቴን ነው ድሉ ከኛ ጋር ነው ያለው። ማንም እየረሳው ማለት ነው። ከመሸ ሪፖርቱ ደርሶኛል ይላል አንድ ወንድማችን። በዛሬው ዕለት አገዛዝ አንቀጥቅጥ፣ የጎዳና አጥለቅልቅ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ባካተተው የተቃውሞ ሰልፍ ላይ የተገኙ ሰዎች ብዛታቸው 71 ያክል ብቻ ነበር። ከተገኙት ውስጥ 12ቱ የተቃውሞ ሰልፍ አዘጋጅ ኮሚቴዎች ናቸው። 8 ደግሞ የተለያዩ የሚዲያ ዘገባ ሊሰሩ የተገኙ ናቸው። ከ7 ያላነሱ ደግሞ ለጥገኝነት ጥያቄያቸው ፎቶግራፍ ለመነሳት ብለው በዛ መካከል የተገኙ ናቸው። ማስታወሻ፣ በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ ኢትዮጵያውያን እና ኤርትራውያን ከግማሽ ሚሊዮን በላይ ናቸው ተብሎ ይገመታል። በነዛ አካባቢዎች የሚገኙ የማህበረሰብ አደረጃጀቶች፣ የሀገርና የብሔረሰብ የፖለቲካ ድርጅቶች፣ ሲቪክ ተቋማት፣ የሚዲያና አድቮኬሲ ተቋማት ብዛታቸው ከ50 በላይ ናቸው። ከዚህ በተጨማሪም በዲያስፖራ የሻዕቢያ ህወሓትና የአማራ ፋኖ የጥምዶ ማዕከልም የሚገኘው በዚህ ቦታ ነው እና የተገኙት ግን 71 ብቻ ናቸው የሚለን ኤርሚያስ ነው። ሁሉም የሚመቸውን ይወስዳል። መሰለፍ ትችላላችሁ፣ ምን ትላላችሁ፣ ተሰልፋችሁ ምን አመጣችሁ የሚጠይቅ ሰው አለ። በሁሉም ነገር ላይ አትድከሙ፣ ከዛ ይልቅ አጭሩን አማራጭ ተጠቀሙ የሚለውን ነገር እናያለን። ይሄ በፋኖ ላይ እዛ ተባሉ እንደዚህ ተባሉ እየተባለ ትናንት አፋድ ከዛ አፋብን ከዛ የሆነ ነገር ፈጠርን ብለው ሰዎች እየቀለዱ ነበር። ከዛ ሁሉ መጣነ ደግሞ አሁን አይከሌና ከሌ ታሰረ ምናምን። ድሮስ እንደዛ እንደ ይሆን ገላችሁ ስጨርሱ ተልኮን የጨረሰ ሰው በቃ እንደዛ ነው። የሆነ ሳተላይትም ሆነ ምናምን ቆራሌው በቆራሌነት ይሸጥ ነበር። እዚህ ጋር ግን የምታውቁት ሚስጥር ያስገድላችኋል። ከባንዳነት ጋር አትነካኩ። ባንዳነት፣ ዘረኝነትና ጽንፈኝነት የነካው ሰው ካልሞተ በቀር አያርፍም። አትርከሱ።